ሰላም የዚህ ቻናል ቤተሰቦች እንደምን ከረማችሁ። ዛሬ ደግሞ ፈንዳሜንታል አካውንቲንግ 1 ቻፕተር 3 በፓርት 2 ይዘንላችሁ መጥተናል ማለት ነው። ከባለፈው በቀጠለ የዛሬ የምናየው 3.2 ሪካርዲንግ ፐርቼዝ ኦፍ መርቻንዳይዝ የሚለውን ስንመለከት እንዴት ነው ሪካርድ የምናደርገው፣ ፐርቼዝ በምናደርግ ጊዜ በምንገዛ ሰዓት እንዴት ነው የሚለውን የምናይበት ይሆናል። የመጀመሪያውን ስንመለከት ሜድ ዩዚንግ ካሽ ኦር ክሬዲት ኦን አካውንት ነው። እንግዲህ የምንመዘግበው ወይ ካሽ ኦር ክሬዲት ሊሆን ይችላል። አንድ እቃ ስንገዛ ወይ በካሽ ሊሆን ይችላል ወይ በክሬዲት ሊሆን ይችላል የምንገዛው። ኖርማሊ ሪካርድ ዌን ጉድ አር ሪሲቭድ ፍሮም ዘ ሴለር ነው። ኖርማል ሪካርድ የምናደርግበት አንዱ ነው። ሁለተኛ ፐርቼዝ ኢኖቬሽን ሹድ ቢ ሰፖርት ኦፍ ኢች ክሬዲት ባይ ፐርቼዝ ነው። ፐርቼዝ ኢኖቬሽን ማለት ማስረጃ ነው፣ ኤቪደንስ ነው። ለአንድ ነገር ስንገዛ እንዳይረሳ በምንድነው? በማስረጃ ነው። ለምሳሌ ይህን ስንመለከተው ፒኦ አውዶ ሰፕላይ የሚባል ምንድነው? የራሱ የሆነ ምን አለው? ፉል ኔም አለው፣ አድራሻ አለው እና ይሄን ምንድነው? የራሱን የሆነ መቼ እንደገዛ፣ የቱን ያህል እንደገዛ እና ኳንቲቲውን፣ ፕራይሱን እና አማውንቱን ይገልጻል ማለት ነው። ይሄ ምንድነው? ፐርቼዝ ኢኖቬሽን ማስረጃ ነው ወይም ኤቪደንስ ነው ማለት ነው። እንግዲህ ቀጣይ የምንመለከተው ፍሬት ኦፍ ኮስት ነው። ፍሬት ኦፍ ኮስት ማለት የትራንስፖርቴሽን ወጪ ማለት ነው። ፎብ ኦፍ ሺፒንግ እና ፎብ ኦፍ ዴስቲኔሽን የሚባሉ ሁለት አሉ በአንድ በንግድ ዓለም ላይ ፎብ ኦፍ ሺፒንግ እና ፎብ ኦፍ ዴስቲኔሽን የሚባሉ ሁለት አለ። አንድ ነጋዴ ከነኚህ ከሁለቱ ውጪ ስምምነት አይፈጥርም ማለት ነው። ፎብ ኦፍ ሺፒንግ የምንለው ኦነርሺፕ ኦፍ ኤ ጉድ ፓስ ቱ ባየር ዌን ዘ ፐብሊክ ካረር አክሴፕት ዘ ጉድ ፍሮም ዘ ሴለር ነው። ይሄ ምንድነው? ባየሩ ኃላፊነቱን ሲወስድ ነው። ገዢው ለአንድ እቃ ኃላፊነት ሲወስድ፣ ለምሳሌ አንድ እቃ ከአዲስ አበባ ወደ ድሬዳዋ ቢላክለት፣ አንድ ድርጅቱ እቃውን ቢልክለት የዛን ኃላፊነቱ መንገድ ላይ ቢበላሽ፣ መንገድ ላይ ዘራፊ ቢወስድበት የትራንስፖርት ወጪውን ማን ነው የሚችለው? ማን ነው? ባየሩ ነው ማለት ነው። ስምምነታቸው ሺፒንግ ኦፍ ፖይንት ተሆነ ፎብ ኦፍ ሺፒንግ ፖይንት ሆነ ስምምነታቸው የዚህን ወጪውን ሙሉ ወጪውን የሚሸፍነው ማን ነው ቢባል ባየር ይሆናል ማለት ነው። ሁለተኛ ፎብ ኦፍ ዴስቲኔሽን ስንመለከት ዘ ኦነርሺፕ ኦፍ ዘ ጉድ ሪሜን ዊዝ ሴለር አንቲል ዘ ጉድ ኦፍ ኢች ዘ ባየር ነው። ይሄ ደግሞ ሴለሩ ነው። ሴለሩ ሲከፍል ነው። አንድ እቃ ሻጩ ከአዲስ አበባ እስከ ባህር ዳር ቢሆን ከአዲስ አበባ እስከ ባህር ዳር ያለው እቃው ከአዲስ አበባ ባህር ዳር ገባ ድረስ የትራንስፖርት ሙሉ ወጪውን የሚችለው እሱ ነው። እቃውም መንገድ ላይ ቢበላሽም አደጋ ቢደርስበትም የሚከፍለው ሴለሩ ነው ማለት ነው። እቃው ባየሩ ቦታ ደረሰ ድረስ፣ ባየሩ ተቀበለ ድረስ ኃላፊነቱን የሚወስደው ማን ነው? ሴለር ነው ማለት ነው። በእነኚህ በሁለቱ መካከል ያሉትን ዲፈረንስ መያዝ ነው። ፈተና ላይ ብዙ ጊዜ ሊመጡ ስለሚችሉ በደንብ መለየት ያስፈልገናል ማለት ነው። ስምምነታቸው ሺፒንግ ፎብ ኦፍ ሺፒንግ ፖይንት ከሆነ ሙሉ በሙሉ ኃላፊነቱን የሚወስደው ባየር ይሆናል ማለት ነው። ስምምነታቸው ደግሞ ፎብ ኦፍ ዴስቲኔሽን ከሆነ ደግሞ ሙሉ በሙሉ ኃላፊነትን የሚወስደው ሴለር ነው ማለት ነው። ፍሬት ኮስት ኢዝ ኢንካርድ ባይ ዘ ሴለር አን ኦፕሬቲንግ ኤክስፔንስ ነው። ፍሬት ኦፍ ኮስት የሚመደበው ከኦፕሬቲንግ ኦፍ ኤክስፔንስ አንዱ ይመደባል ማለት ነው። ስንመለከተው አሱም አፕን ዲሊቨሪ ኦፍ ጉድ ኦን ሜይ 6 ስቶክ ስትሪዮ ፓይስ ፐብሊክ ፋይት ካምፓኒ 115 ፎር ፍሬት ቼንጅ ኢን ኢንቨንተሪ ስቶክ ሆልደር ኦፍ ቡክስ ነው። እንዴት ሪካርድ እናደርጋለን ነው። ኢንቨንተሪ በ150 ነው። ኢንቨንተሪ ዴቢት ስለሆነ ኖርማል ባላንሱ 150 እንላለን። ካሹ ደግሞ በ150 ይቀንሳል። ለምንድነው? ለአንድ ለትራንስፖርት ወጪ ካረገ ምንድነው ስለሚቀንስ ማለት ነው።
assume the freight term in obvious illustration of 5 up to 6 had requiring pure auto supply by freight charge the entry pure auto supply would have been ይላል። ለዚህ ደግሞ የትራንስፖርት ለምሳሌ ፍሬት አውት ማን ይከፍላል ማለት ነው። 150 ካሹንም እንደዛው ይደረጋል ማለት ነው። ቀጣይ ስናይ ፐርቼዝ ሪተርን ኤንድ አላዋንስ ስንመለከት እንግዲህ አንድ በንግድ አለም ላይ ያለ ፐርቼዙን የገዛውን እቃ ሪተርን ሲመልስና ዋጋ ሲያስቀንስ ነው። ዘ ፐርቼዘር ሜይ ቢ ዲሳቲስፋይድ ቢኮዝ ጉድ አር ዳሜጅ ኦር ዲፌክቲቭ ኢንፌሪየር ኳሊቲ ኦር ዱ ኖት ሚት ስፔሲፊኬሽን ነው። ይሄ ምንድነው የሚለውን ስንመለከት ፐርቼዙ ምንድነው ዲሳቲስፋይ ላይረካ ይችላል። የገዛው አካል በገዛው እቃ ወይም በጉዱ ላይረካ ይችላል። ዳሜጅ እቃው ተተበላሸ፣ ኳሊቲው ጥራት ከሌለው እና ያንን እቃ መመለስ ቢፈልግ አንድ የገዛ ሰው ፐርቼዝ ሪተርን ኤንድ አላዋንስ እንለዋለን ማለት ነው። ፐርቼዝ ሪተርን ኢዝ ሪተርን ጉድ ፎር ክሬዲት ኢን ኢፍ ዘ ሴል ወዝ ሜድ ኦን ክሬዲት ኦር ፎር ካሽ ሪፈንድ ኢን ዘ ፐርቼዝ ወዝ ፎር ካሽ ነው። እንግዲህ ስንመለከት ፐርቼዝ ሪተርን ማለት የገዛውን እቃ አደጋ የደረሰበት ይሆናል፣ ዲሳቲስፋክሽን የሆነበት ደስ ያላለውን ወይም ኳሊቲው ጥሩ ያልሆነው እቃ መመለስ ነው። ያ ሲመልስ ምን ይባላል? ፐርቼዝ ሪተርን እንለዋለን። ፐርቼዝ አላዋንስ ስንመለከት ሜቢ ቹዝ ቱ ኪፕ ዘ መርቻንታይዝ ኢፍ ዘ ሴለር ዊ ጋራንት ሪዳክሽን ፍሮም ኦፍ ፐርቼዝ ፕራይስ ነው። ይሄ ደግሞ በገዛው እቃ ላይ ምንድነው ዋጋ ሲያስቀንስ ነው። ይሄ ነገር ደስ አላለኝም ወይም አልተመቸኝም ብሎ ከእቃው ላይ ዋጋ ሲያስቀንስ ይሄ ምን እንለዋለን? ፐርቼዝ ኦፍ አላዋንስ እንለዋለን ማለት ነው። አሲዩም ሶክስትሮ ሪተርንድ ጉድ ኮስቲንግ ኦፍ 300 ፒው አውዶ ሰፕላይ ሜይ 8 ላይ ነው። ሜይ 8 ላይ ምንም መለሰ፣ በ300 እቃ መለሰ ማለት ነው። ይህ እቃ ሲመልስ እንዴት ነው ሪከርድ እናደርጋለን የሚለው ነው የምናየው። የመጀመሪያ አካውንት ፔብል የሚሰበሰብ ብር ነበረ። እሱ በስንት ቀነሰ? በ300 ቀነሰ። ከዛ ከእቃ ላይ ሪሲቭ የሚደረገው በ300 ብር ቀነሰበት ማለት ነው። ኢንቨንተሪው ደግሞ በ300 ጨመረለት። ኢንቨንተሪው በ300 ጨመረ። ለሱ ኢንቨንተሪው አካውንት ፔብሉ በ300 ቀነሰ። ሪከርድ የተደረገው መጀመሪያ አካውንት ሪሲቭ ነበረ በፊት ኦን አካውንት ላይ የተደረገው። ኢንቨንተሪው ቀነሰ። ኢንቨንተሪ ሲቀንስ ምን ላይ ነው? ክሬዲት ላይ ነው ሪከርድ የምናደርገው። አካውንት ፔብሉ ደግሞ ቀነሰ። አካውንትም የሚሰበስበው ብር ምንድነው? በ300 ብር ቀነሰ ማለት ነው። ሲቀንስ ምን ላይ እንመዘግበዋለን? ዴቢት ላይ እንመዘግበዋለን ማለት ነው። ፐር ቨርቹዋል ኢንቨንተሪ ሲስተም ሪተርን ኦፍ ዲፌክቲቭ መርቻንታይዝ ባይ ፐርቼዘር ኢዝ ሪከርድ ባይ ክሬዲት። በቨርቹዋል ኢንቨንተሪ ሲስተም ጊዜ ክሬዲት ላይ ሪከርድ የሚደረገው የትኛው ነው ነው የሚለው። ኤ ፐርቼዝ፣ ቢ ፐርቼዝ ሪተርን፣ ሲ ፐርቼዝ አላዋንስ፣ ዲ ኢንቨንተሪ ይላል። መልሱ ዲ ኢንቨንተሪ ይሆናል ማለት ነው። እንግዲህ ክሬዲት ላይ ከሆነ ሪተርን ባረግን ጊዜ ክሬዲት ላይ ከሆነ ኢንቨንተሪ ነው። በምን ፐር ቨርቹዋል ኢንቨንተሪ ሲስተም ከሆነ ግን የምንጠቀመው ፔሪዮዲክ ከሆነ ግን ፔሪዮዲክ ነው። ፔሪዮዲክ ከሆነ ግን ፐርቼዝ ነው የሚሆነው ማለት ነው። ይህንም ልዩነታቸውን መያዝ ይኖርብናል ማለት ነው። ቀጣይ ስንመለከት ፐርቼዝ ዲስካውንት ነው። አንድ የገዙ ሰዎች ዲስካውንት ሲደረግላቸው ክሬዲት ተርም ሜቢ ፕሪሚት ባየር ቱ ክሌም ካሽ ዲስካውንት ፎር ፕሮሚት ፔመንት ነው። ለባየሮቹ ለገዢዎቹ ምንድነው ዲስካውንት ሲቆረጥላቸው ነው
ይሄ ዲስካውንት የሚቆረጠው ምንድነው? ፕሮሞት ኦፍ ፔመንት ነው፣ የመክፈል አቅማቸውን ለማበረታት ነው። ከዛ ፐርቻይዝ ሴቭ፣ ይህ ምን አድቫንቴጁ ስንመለከት ፐርቻይዝ ኦፍ ሴቭ መኒ፣ ገንዘባቸውን ሴቭ ለማድረግ ያገለግላቸዋል። ሁለተኛ ሴለር ሾርት ዘ ኦፕሬቲንግ ሳይክል ባይ ኮንቨርቲንግ ዘ አካውንት ሪሲቬብል ኢንቱ ካሽ ይላል ነው። ለምንድነው? ኦፕሬቲንግ ሳይክሉን ለማሳጠር ያገለግላል። ለምሳሌ ሪሲቬብል ብሎ የነበረውን ወደ ካሽ በአጭር ሰዓት ይቀየርለታል ማለት ነው። ሪሲቬብሉን ወደ ካሽ ለመቀየር ያገለግላል ማለት ነው። ይሄ ፐርቼዝ ዲስካውንት የሚለው በተቀጣጣይ በዚህ ያህል ቀን ይህን ያህል ተከፈልክ ይህን ያህል ዲስካውንት አለ ሲባል ያችን ዲስካውንት ብር ለማግኘት ሲል ቶሎ ይከፍላሉ ማለት ነው። ስንመለከተው 2 10 ኤን 30 ይላል። 2 ማለት ዲስካውንት ነው። ዲስካውንት የደነ ዲስካውንት ሬቷ ናት። በስንት ፐርሰንት ነው የሚቀንሰው? 2 ማለት ዲስካውንት ሬት ናት። ፈተና ይመጣሉ 2 ምንድነው? 10 ምንድነው? 30 ምንድነች? እያለና እነኚህን እያንዳንዳቸው ምን ምን እንደሆኑ ማወቅ ያስፈልገናል ማለት ነው። 2% ዲስካውንት ኢፍ ፓይድ ዊዝ 10 ዴይስ፣ 2% ዲስካውንት ይደረግልሃል። እስከ መቼ? እስከ 10 ቀን ድረስ መለስክ ድረስ። በተበደረ በ10ኛ እስከ 10 ቀን ድረስ ተመለስክ 2% ዲስካውንት ይደረግልሃል። አዘርዋይስ ኔት አማውንት ኦፍ ዱቱ ዊዝን 30 ዴይስ፣ ካልመለስክ ግን በ30 እንድትመልስ ነው፣ በወሩ እንድትመልስ የሚል ነው ማለት ነው። ሁለተኛው 1% ነው። 1% ዲስካውንት ኢፍ ፓይድ ዊዝ ፈርስት 10 ዴይስ ኦፍ ኔክስት መንዝ ነው። 1% ዲስካውንት ይደረግልሃል ፈርስት 10 ዴይስ 10 ቀኑ ድረስ፣ ካልሆነ ግን ካልመለስክ በቀጣይ ወር እንድትከፍል ነው የሚለው። ሁለተኛ ኤን ፐርሰንት ኦፍ ስንመለከው ኔት አማውንት ኦፍ ዱቱ ዊዝ ዘ ፈርስት 10 ዴይስ ኦፍ ዘ ኔክስት መንዝ የሚለውን ይይዛል ማለት ነው። እዚህ ላይ ማወቅ የሚጠበቅብን 2 ምንድነች፣ 10 ምንድነች፣ 30 ምንድነች የሚለውን እያንዳንዳቸው ማወቅ ያስፈልገናል ማለት ነው። 2 ማለት ዲስካውንት ሬቷ ናት። 10 ማለት ደግሞ ዲስካውንት ፔሪድ ናት። ዲስካውንት የሚከፈልበት ወራቱ ከቀኑ ከስንት እስከ ስንት ነው የሚለውን ለማወቅ ያገለግላል ማለት ነው። እንግዲህ ዲስካውንት ፔሪድ ስንል እንግዲህ ዲስካውንት አንድ ሰው ያንን ሻጮቹ እቃቸው በሰዓቱ እንዲሰበሰብላቸውና ሪሲቭ የነበረው ወደ ካሸር እንዲለወጥላቸው የሚጠቀሙበት ዘዴ ነው ማለት ነው። እዚህ ጋር አንድ ሪካርድ ስናደርግ ብንመለከት አሲሁን ሲዩክ ስትሪዮ ፓይስ ባላንስ ዱት ኦፍ 3350 ግሮስ ኢን ኦብቪየስ ፕራይስ 3800 ለስ ፐርቸዝ ሪተርን ኤንድ አላዋንስ 300 ሜይ ቢ 40 ለስ ኦፍ ዴይ ዲስካውንት ፕሪፔር ጆርናል ኢንተር የሚለው እንግዲህ ይህን ስንመለከተው የመጀመሪያ አካውንት ፔብል ነው። አካውንት ፔብል ኖርማል ባላንሱ ዴቢት ላይ ነበር፣ ክሬዲት ላይ ነበረ። እንግዲህ ክሬዲት ላይ ነበረ፣ ሪተርን ኤንድ አላዋንስ ስለተደረገ ቀነሰ። ሲቀንስ ምን ላይ ይሆናል? ዴቢት ላይ ይሆናል ማለት ነው። ኢንቨንተሪም ምን ላይ ይመዘገባል? ኢንቨንተሪም ኖርማል ባላንሱ ዴቢት ነበር፣ ክሬዲት ላይ ይመዘገባል ማለት ነው። ካሽም ኖርማል ባላንሱ ዴቢት ነበር፣ ክሬዲት ላይ ይሄዳል ማለት ነው። የዚህን ግን ዲስካውንት እንዴት እንሰራለን ከተባለ በጣም ጥያቄ ይመጣል። ለምሳሌ የመለሰው 300 ብር ነው። 300 ብር ሪተርን ኤንድ አላዋንስ ብሎ እቃው ወይ አልተመቸውም፣ ደስ ስላላለው ዲሳቲስፋይ ስለሆነ የ300 ብር እቃ መልሷል። 3800 ነበረ፣ የ300 ብር እቃ ሲመልስ 3500 ሆነ። የ3500 ዲስካውንት ነው የምንሰራው ማለት ነው እዚህ ላይ ማለት ነው። 3500 ዲስካውንት እንዴት ነው የምንሰራው ከተባለ 3500 ሲባዛ 2 ኦቨር 100ኛ
አድርገን እናመጣዋለን ማለት ነው። ስንት ይመጣል? 7 ማለት ነው። ሁለተኛው ስትሮ ፌልድ ቱ ዲስካውንት ኦን ኢንስታልድ ሜድ ፉል ፔመንት 3500 ዚስ ሰሪዘን ጆርናል ኢንተሪ ዊድ ቢ ነው። እንዴት ነው ሪካርድ ምንድነው? ዲስካውንት ፔሪዮዱን አልተጠቀመውም። ሚድ ቢ ፉል ፔመንት አልከፈለም። ስለዚህ ሰውየው ፉል ነው የሚከፍለው ማለት ከ1 እስከ 10 የተባለውን 2% ይቀንስልሃል የተባለውን ሰዓቱን ስላልተጠቀመ እንዴት ሪከርድ እናደርጋለን ከተባለ አካውንት ፔብል የሚሰበሰብ በ3500 ይቀንሳል፣ ካሽም በ3500 ይቀንሳል ማለት ነው። እንደዚህ ብለን ሪከርድ እናደርገዋለን ማለት ነው። ቀጣይ ሰመሪ ኦፍ መርቻንታይዚንግ ትራንዛክሽን የሚለውን ይዘንላችሁ እንመጣለን ማለት ነው። እስከዛ ድረስ ቻው።